ከወደ ሳውዲ አረቢያ እጅግ በጣም አስደሳች መረጃ ተሰምቷል። እንኳን ደስ ያላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች የአገር ልጆች ሁላችሁንም ሰላም ብያለሁ። ሳውዲ አረቢያ ላይ የተሰማውን መረጃ ሰምታችኋል? እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። ዛሬ እጅግ በጣም ደስ ብሎኛል። ምክንያቱም በተለይ አንድ የሳውዲ አረቢያን መረጃ እንደሚከታተል ግለሰብ እጅግ በጣም አስደሳች መረጃ ተሰምቷል ልላችሁ እወዳለሁኝ። ይህን ቪዲዮ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ወደ ጉዳዩ ልለፍ፣ አስረዘምክብን እንዳትሉ። በዚህ አጋጣሚ ከይቅርታ ጋር ሁለት ቃል ማስታወቂያ ልስራ። ሰሞኑን ወደ ሳውዲ አረቢያ ስለመመጣ በዋትስአፕ ወይም በኢሞ እንድታናግሩ ከኢትዮጵያ የሚመጣላችሁ ዕቃ ካለ እየላችሁ እመጣለሁ። በኪሎ 30 ሪያል ነው። ይህን ያልካልኳችሁ ወደ መረጃው እንለፍ። በድጋሚ እንኳን ደስ ያላችሁ። ላይክ እያደረጋችሁ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። ቤተሰቦቼ እንግዲህ ከሳውዲ አረቢያ እጅግ በጣም አስደሳች መረጃ ምንድነው ካላችሁ፣ ብሬኪንግ ኒውስ በሳውዲ ለእስር ተዳርገው የነበሩ 1657 ኢትዮጵያን የምህረት አዋጅ ተሰጣቸው ይላል። እንኳን ደስ ያላችሁ። ከዚህ በላይ በእስር ተዳርገው ተፈርዶባቸው ለብዙ ዓመታት ሲታሰሩ የነበሩ 1655 ኢትዮጵያን ምናልባትም እድሜ ልክ እስር የተፈረደባቸውም ሳይቀሩ ምህረት ተሰጥቷቸዋል፣ ይቅርታ ተብለዋል ማለት ነው። የውጭ ጉዳይ ሚኒስቴር ነው በነገራችን ላይ ያወጣው። የኢትዮጵያ ውጭ ጉዳይ ሚኒስቴር ይኸው እንደምታዩት ጃፓን የውጭ ጉዳይ ሚኒስቴር እሱ ነው ያወጣው ይሄንን እጅግ አስደሳች መረጃ ማለት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ሲል የውጭ ጉዳይ ሚኒስቴር አስታወቀ ይላል። የኢትዮጵያኑ ምህረት የተደረገው ሚኒስትሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን ገልጸዋል ይላል ማለት ነው። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑንም ሚኒስትሩ አመልክቷል። ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮችን በተመለከተም ክትትል እየተደረገ መሆኑንም ነው የተገለጸው ይላል። መንግስት ህገወጥ የሰዎች አዘዋዋሪዎች ከውጭ ሀገር ጉዞ ጋር በተገናኘ በማህበራዊ ሚዲያና ሌሎች መንገዶች ከሚያሰራጯቸው ሐሰተኛ ማታለያ ህብረተሰቡ ራሱን እንዲጠብቅ አሳስቧል። ህግ ወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ የውጭ ጉዳይ ሚኒስቴር ገልጿል ይላል። ይህን እውነት ቢሆን በጣም ደስ ይላል። ዛሬ እንግዲህ አንድ እጅግ በጣም አስደሳች መረጃ ይሄ ነው። 1650 ኢትዮጵያኖች ወደ ሀገራቸው ገብተዋል። ሌላ አንድ ነገር ልጨምርላችሁና አሁንም አንድ መረጃዎች አሉኝ ማለት ነው። ከኢትዮጵያ ወደ ሳውዲ አረቢያ ዕቃ የምትፈልጉ ካላችሁ አናግሩኝ። ከኢትዮጵያ ወደ ሳውዲ አረቢያ ዕቃ የምትፈልጉ እንዲመጣላችሁ ካላችሁ ሽሮ፣ በርበሬ፣ ማር ወዘተ ቅቤ ምናምን ነገር ማለት ነው አናግሩኝ። ሰሞኑን እመጣለሁ። ዕቃው ከሞላልኝ ጠዋሌ ነው የምመጣው። ሁለተኛ ደግሞ ቤት ቦታ ደሴ፣ ኮምቦልሻ የፈለጋችሁበት የምትፈልጉ ካላችሁ ያንንም አናግሩኝ ልላችሁ እወዳለሁኝ። ወደ ሌላ መረጃ እንለፍ። ላይክ ማድረግ እንዳትረሱ ቤተሰቦቼ። ሌላኛው መረጃዬ ኩዌት ከኢትዮጵያን ጨምሮ ከ10 ሀገራት ብቻ የቤተሰብ ሰራተኛን ለመቀጠር ወሰነች ይላል። ማለት ሌሎችን ዘግታለች ማለት ነው። እነማን ናቸው? እንግዲህ አረብ ሀገር ሲፈልገው ይዘጋል፣ ሲፈልገው ይከፈታል። አሁን ግን ኩዌት 10 ሀገር ብቻ ሰራተኛ ወይም የመዳም ቅመሞችን ነው እየፈለገችው ማለት ነው። የኩዌት ሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥርን ለመቀጠር ባወጣው አዲስ መመሪያ መሰረት ቅጥር
የሚፈቅደው ኢትዮጵያ፣ ኤርትራ፣ ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋልን ለወንዶች ብቻ ጨምሮ ከ10 ሀገራት ብቻ እንዲሆን ገድቧል ይላል ማለት ነው። ማን አልኳችሁ? ኢትዮጵያ የመጀመሪያ ላይ ናት። ኤርትራ፣ ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋልን ለወንዶች ብቻ ብሏል። ጨምሮ ከ10 ሀገራት ብቻ እንዲሆን ገድቧል። በተቃራኒው ኬንያ፣ ኡጋንዳ፣ ናይጄሪያን ጨምሮ በ27 ሀገር ላይ የቅጥር እገዳ ጥሏል። ይህ በጥብቅ የመንግስት ስምምነት ላይ ብቻ የተመሰረተ አዲስ አቅጣጫ በዘርፉ የሚታዩ የቁጥጥር ክፍተቶችን ለመሙላት ያለመ መሆኑን ገልጿል ይላል ማለት ነው። አያችሁ። ስለዚህ ኩዌት ላይ በነገራችን ላይ አረብ ሀገር ይዘጋል፣ ሁሌ ክፍት አይደለም። ያው ፖለቲካው እንድሲል ይዘጋል፣ ፖለቲካው እንድሲል ይከፈታል። ገብቷችኋል? ሌላ ደግሞ አንድ መረጃ አላሳያችሁም። ማቆይ እዚሁ ላይ አንድ መረጃ አላሳያችሁ። ታርጋ መኪናዎች 00 ቤት ታርጋ መጥተዋልና አዲስ የሰሌዳ ታርጋ ለማውጣት 56000 ብር ዋጋ ተቆርጦለታል ይላል። 00 ኤ ምናምን ነው አይታችሁ እንደው ባለፈው ማለት ነው 0 ምናምን ኤ ምናምን የሆነ የቤት መኪና ሁሉንም አጠቃሎ 59400 ብር ደርሷል። ኢንሻአላህ አያገባንም እንዳትሉ መኪና እንገዛለን፣ አይዟችሁ ወላሂ እና ሂማችሁን ከፍ አድርጉ ማለት ነው። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ዝርዝሩን አሳውቋል። አዲስ ተሽከርካሪ ሰሌዳ ታርጋ መሸጫ ዋጋ እስከ 56000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎችን እንዲሁም ቫትን ያካተቱ መሆናቸው ተጠቁሟል። ለግል መገልገያ ቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44500 ብር፣ ለደንብ ተሽከርካሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15200 ብር። እሺ ለህዝብ ታክሲ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር። ለከተማ የሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኛ እና ለባለስልጣን እግር ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ብር። ለሁሉም እግር ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3550 ብር ሆኗል ይላል ማለት ነው። ይሄ እንግዲህ ያው መኪና ተሽከርካሪ ወደፊት ሁላችንም ይኖረናል፣ ምንም ጥርጥር የለውም ላለው ሰው ማለት ነው ይሄ ወጣው አዋጅ። ለማንኛውም የዛሬ መረጃ ብዙ በርካታ መረጃ ቢኖሩም በዚሁ ልቋጨው። ሰላም አለይኩም ወራህመቱላሂ ወበረካቱ።